በጣም አሳዛኝ ዜና ተሰምቷል። ወጣቱ ሙንሺር መሐመድ ሰይድ በገጠመው ድንገተኛ ህመም ህይወቱ ማለፉ ተሰምቷል። ትንሽ አመመኝ አለ፣ ሆስፒታል ወሰዱ። ወኢና ኢለይሂ ራጂዑን። ማችን መሐመድ አላህ ይርሐመው፣ አላህ ይዘንለት። በዛ በሚያምር መረዋ ድምጹ የቀራው የቁርአን ሰለዋቱላህ ዐለይከ ወሰላሙሁ ሸፋዓሚ ሆኑኝ ነገ በአኺራ ኢንሻአላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ከኛ ጋር ሁሉ ሰላም አልሐምዱሊላሂ ረቢል ዓለሚን። ዛሬ የሆነ ነገር አየው ልበል ወይስ ከጆሮዬም ከአይኔ ሊሆን ይችላል። ነገር ግን ቪዲዮ በጣም በዚህ ሶሻል ሚዲያ ላይ ሲሰራጭ አይቼዋለሁ። እንግዲህ ወንድማችን ሙነሺር ነው። ወላሂ በጣም ነበር የምንወደው፣ በጣም ነበር የማከብረው። ስራዎቹ ሁሉ በጣም ያምሩ ነበረ። እንደ ድንገት ሞተ ሲባል እና እንደ ድንገት ሞተ ሲባል ባለፈው ዑምራ ሄዶ ነበር፣ ከዑምራም ተመልሶ ነበር። እዚህ መጥቶ ትንሽ አመመኝ አለ። ከዛ ነው ሆስፒታል ገባ። በዛው ሸሂድ ሆነ፣ በዛው ቀረ። እኔ በጣም ነው ማመን ያቃተኝ። ይሄንን ቪዲዮ ሼር፣ ላይክ እንዲሁም ቻናሉን ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። የወንድማችንን እንግዲህ ኢንሻአላህ ምንድነው ያለው ምንድነው ሆነው እንከታተል። ሁላችንም መከታተል አለብን። ኢና ሊላሂ ወኢና ኢለይሂ ራጂዑን እያልን ለሱ ዱዓ እናርግለት። አላህ ጀነተል ፊርደውስ ይስጠው። ሐፊዝም ነው ደግሞ ሐፊዝም ነው፣ ሐፊዘል ቁርአን ነው። አላህ ይማረው፣ ወንጀሉን አላህ ይቅር ይበለው። ነሺዳዎችን እየሰራ ለኛ እያካፈለ ነበረ። ነሺዳዎቹ እኛን እያስለቀሱ ነበረ። ለኛ እየተመሰጥንበት ነበረ የሱ ነሺዳ። ዛሬ ግን ወንድማችን ከኛ ተለየ። ኢንሻአላህ የሱን ቦታ እንተካለን ብለን እናስባለን። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛ የአላህ ሱብሓነሁ ወተዓላ ነን፣ ወደሱም ተመላሾች ነን። ወንድማችን አላሁ ረቡል ዒዛ ጀነተል ፊርደውስ አልዓላን ይወፍቀው። ትንሽ አመመኝ አለ፣ ሆስፒታል ወሰዱት። ዱንያን ተሰናበተ። ለጁምዓ አጥቢያ ሱብሃንአላህ፣ ምንኛ መታደል ነው። በኖራችሁበት ትሞታላችሁ፣ በሞታችሁበት ትቀሰቀሳላችሁ አሉ የኛ ነብይ አለይሂ ሰላቱ ሰላም። ወንድማችን ዑምራ አድርጎ ሲመለስ ሐፊዘል ቁርአን ነው ደግሞ ሱብሃንአላህ፣ ያማረ አካሄድ ነው ሄደው። በረህመቱ በእዝነቱ ፊርደውስ አልዓላን ይወፍቀው። እኛንም አናናራችንንም አላህ ሱብሃነሁ ወተዓላ ያሳምርልን፣ መጨረሻችንንም አላህ ሱብሃነሁ ወተዓላ ያሳምርልን። ሰው ኖሮ ራሱ አላህ ይዘንለት ሱብሃነሁ ወተዓላ መባል መታደል ነው። ለቤተሰቦቹም፣ ለወላጆቹም፣ ለባለቤቱም፣ ለልጅም ረቡል ዒዛ ሶብሩን በረህመቱ በእዝነቱ ይወፍቃቸው፣ ኸይርን ነገር ይስጣቸው ለነሱም። አላሁማ አሚን። በጣም አሳዛኝ ዜና ተሰምቷል። ወጣቱ ሙንሺር መሐመድ ሰይድ በገጠመው ድንገተኛ ህመም ህይወቱ ማለፉ ተሰምቷል። በበርካታ የህብረትና የግል ነሺዳዎቹ የሚታወቀው ወጣቱ ሙንሺር መሐመድ ሰይድ በገጠመው ድንገተኛ ህመም በሕክምና ሲረዳ ቆይቶ ዛሬ አመሻሹን ህይወቱ ማለፉ ተሰምቷል። ማችን መሐመድ አላህ ይርሐመው፣ አላህ ይዘንለት። በዛ በሚያምር መረዋ ድምጹ የቀራው የቁርአን አያ አለ። ይሄ ቁርአን አያ ምንድነው የሚለው? ኩሉ ነፍሲን ዛኢቀቱል መውት፣ ሁሉም ነፍስ ሞትን ትቀምሳለች ይላል። ለምንድነው አላሁ ጀለ ወዐላ ትሞታለች ያላለው? ምክንያቱም ሞት መጨረሻ አይደለም። ሞትን እንቀምሰዋለን፣ ተመልሰን እንነሳለን። ቅምሻ ነው የሞት። ስለዚህ ለዘላለማዊ ህይወት ለአኺራችን ሁሌ መዘጋጀት ይኖርብናል። በወጣትነት ቢሆን፣ በልጅነት ቢሆን፣ ባማረበት ቢሆን፣ በሀብት ቢሆን ብዙዎች አይሞቱም ነበረ። ነገር ግን መቼ እንደምንሞት ስለማናቅ መዘጋጀት ይኖርብናል። እዛው ወንድማችን መሐመድ በዛ በሚያምረው ድምጹ የቀራው የቁርአን አያ ላይ ቀጥሎ ምን ይላል? ፈመን ዙህዚሀ አኒን ናሪ ወኡድኺለል ጀነ ፈቀድ ፋዝ ይላል። ሱብሃንአላህ። ከእሳት ተጠብቆ ጀነት የገባ ሰው በእርግጥም ስኬታማ ሆነ ይላል። ስኬት ብሎ ማለት ይሄ ነው። ከጀሃነም እሳት ተጠብቆ ጀነትን መግባት ፍጹም እድለኝነት ነው። ስለዚህ ለዚህ ለጀነት ነጋጠባ መስራት ይኖርብናል። አላህ እንዲታረቀን ሁሌም ዱዓ ማድረግ ይኖርብናል። ወደ አላህ መቅረብ ይኖርብናል። ለሞት መዘጋጀት ይኖርብናል። ሁላችሁም ለዚህ ወንድማችን መሐመድ አላሁ ጀለ ወዐላ እንዲምረው ዱዓ ልናረግለት ይገባል። በሰላታችሁ መካከል በሱጁዳችሁ መካከል አትርሱት። አላሁመ እግፊሩሁም ወራሐምሁም ወአፊሂም ወአፉ አንሁም እያላችሁ ዱዓ አድርጉለት። ጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።
ኢና ሊላሂ ወኢና ኢለይሂ ራጂዑን። በቃ ለዚሁ ነው በብሔር በዘር እንባለው። ሐስቢ አላህ ወኒዕመል ወኪል ላ ሐውለ ወላ ቁወተ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور. لتبلون في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور. صلوات الله عليك وسلامه صلوات الله عليك وسلامه يا حبيب الله محمد شلماتنه يا شفيعنا محمد ستوتانه من بتاي دكام يايلو እንደ ሰውቺ ባልሰና አያስችለኝም ሲነኩ ያመኛል ገና ለገና ሰለላሁ ዐለይሂ ወሰለም።